ስብሰባ ላይ ድምፀ ቀላል ስትናገሩ ሰዎች ክብርና አድናቆት የማይሰጡት መሪ እንደሆናችሁ የሚሰማችሁ ከሆነ ይሄ ቪዲዮ ለእናንተ ነው። በዛሬው ቪዲዮ የማስተምራችሁ እንደ መሪ የሚያስከብሯችሁን 3 ዋና ዋና ልማዶች ይሆናል። በተለይ ሶስተኛው የሰዎችን የምታወሯቸውን ሰዎች ቀልብና ልቡና ለመግዛት የሚያግዛችሁ ትልቁ ልማድ ስለሆነ ቪዲዮውን እስከ መጨረሻው መመልከታችሁን አትዘንጉ። የመጀመሪያው ልማድ ድምፃችሁን አስተካክሉት። እኔ የራሴ ንግግር ላይ መስራት ስጀምር የንግግር ፍጥነቴ ዘገምተኛ ነበረ። እሱን አላወቅኩም፣ አዌር ሆንኩኝ፣ አስተዋልኩት፣ አስተካከልኩት። አሁን ላይ የማስተላልፈው መልእክት አስፈላጊ ከሆነ የንግግር ፍጥነቴን ዝግ ማድረግ እችላለሁ። ልክ እንደምትሰሙት ሁሉም ሀሳብ ደግሞ ዘገምተኛ በሆነ ፍጥነት የሚነገር ስላልሆነ በዚህ መንገድ ቶሎ ቶሎ የማስተላልፋቸው ሀሳቦች ካሉ ደግሞ በዚህ መንገድ መናገር እችላለሁ። አንደኛው ፍጥነት ነው። ብዙዎቻችሁ ጋር የማስተውለው ዘገምተኛ መሆንን ብቻ ሳይሆን መቸኮልም ይስተዋላል። በተለይ መሪዎች ሆናችሁ ሀሳባችሁን ስብሰባ ላይ እንደዚህ ጫና ያለባቸው አጋጣሚዎች ላይ ፍርሃት ሲኖር ከአለቆቻችሁ ጋር ከማታውቋቸው ሰዎች ጋር በምትናገሩበት ወቅት ፍጥነት ሊኖሩ ይችላል። ልትፈጥኑ ትችላላችሁ። ቸኩላችሁ ማስረዳት የምትፈልጉት ሀሳብ ሲኖር የዛኔ ያንን ጫና ለመቆጣጠር ሃንድል ለማድረግ ሞክሩ። ምን በማድረግ የምታወጧቸውን ቃላት ልክ እንደዚህ ሜዥር በማድረግ በመቆጣጠር ሃንድል በማድረግ የንግግር ፍጥነታችሁን ዝግ አድርጉት። ለምን? መሪ አይፈጥንም። መሪ የተቆጠበ ረጋ ያለ ውብ ሳቢና ማራኪ የሆነ የንግግር አይነት ነው ያለው። እሺ አሌክስ ይህን ነገር እንዴት ላሳካው ካላችሁን በንግግራችሁ መካከል ላፍታ እረፍት ውሰዱ። እኔ ጋር የሚመጡ ሰዎች በተለይ መሪዎችም የሆኑ የራሳቸው ስራ ቢዝነስ ያላቸው ሰዎች እንደሚፈጥኑ ማያውቁትም መጀመሪያ በጣም የምትፈጥኑ ከሆነ አረፍት ነገራችሁን ስጨርሱ እስኪ ላፍታ እረፍት ውሰዱ። እሱ ያረጋጋችኋል። አንደኛ ነገር የምታወሩትንም ሀሳባችሁን እየሰማችሁት እየተረዳችሁት ታወራላችሁ አይደለ? ከዛ ያስተላለፋችሁትን የተናገራችሁትንም ሀሳብ የምታወሯቸው ሰዎች እንዲሰሙት እንዲረዱት ጊዜ እየሰጣችኋቸው ነው። እናንተም ትረጋጋላችሁ። ስለዚህ የመጀመሪያው ልማድ እንደ መሪ ልታሻሽሉት ልትለማመዱት የሚገባ የንግግር ፍጥነታችሁን ዝግ ማድረግ፣ ድምፃችሁን ማሻሻል ነው። ሁለተኛው የምትማሩት ልማድ በአካል ለመረጋጋት ሞክሩ። ወይም ይሄ ፕሬዘንስ የምንለው እርጋታ የምንለው ሀቢት መሪዎች ላይ ሊኖር ይገባል። ሐሙስ ዕለት ጠዋት ላይ ኤፋ አስቻለው ፖድካስት ጋር ሄጄ ነበረና ከመጀመራችን በፊት ለማድረግ ስሞክር የነበረው ለመረጋጋት ነው። በአካልም ስረጋጋ በአእምሮም እንደምረጋጋ ቃለው ሙሉ በሙሉ እነሱ ጋር ለመሆን አብሬያቸው ለመሆን ስልካችሁን አርቃችሁ ማስቀመጥ፣ የሚረብሻችሁ ነገር እንዳይኖር እሱን መጠንቀቅ፣ በአጠቃላይ ክብደታችሁን መስማት፣ ከተቀመጣችሁ ራሳችሁን መትከል፣ ከተቀመጣችሁበት ነገር ጋር አሁን ለምሳሌ እኔ ቁጭ ብያለሁ እዚህ ጋር አይደለ? ቁጭ ካልኩኝ ያው ተክየዋለሁ፣ እኔ እሰማዋለሁ ክብደቴን ራሱ ወንበሯ ላይ የተቀመጥኩበት ክብደቴ ሲያርፍበት የሚሰማችሁ አለ የሆነ ስሜት፣ እሱን ፊል ማድረግ እንድትረጋጉ ያግዛችኋል። በቃ በሀሳብም ሌላ ቦታ ልንሄድ እንችላለን። በተለይ መሪዎች ጋር ቢዚ የሚሆኑ ሰዎች ጋር የማስተውለው ነገር እሱ ነው። እንደውም አንድ ደንበኛ የምን ብሎኛል፣ አይ እኔ እኮ ኢቨን አንተን እያወራሁ ሂሳብ ልሰራ እችላለሁ በጎን። ብዙዎቻችሁ ጋር አለ ቢዚ ስንሆን አለ። እሱ ግን እንደ መሪ ንግግራችሁ ላይ ኤፌክቲቭ እንድትሆን ያደርጋችሁ። አንዳንድ መስሪያ ቤት ስትሄዱ አስተውላችሁ አታውቁም? እንዲሁ የሆነ ስራ እየሰሩ ነው ምናምን እናንተ ለጉዳይ ነው የመጣችሁት እና እየጻፉ ነው ነገር ነገር ምንድነው? ኦኬ እሺ ምን ፈልገህ ነበር የመጣው? ስራውን እየሰራ እናንተ ለማናገር ይሞክራል። እንደዛ ሲሆን ይሄ ሰውዬ ከእናንተ ጋር ፉሊ ፕሬዘንት እንዳልሆነ ያሳያል። ለምን? የሆነ ከእናንተ የበለጠ ጠቃሚ ነገር አለው እዚህ ሞመንት ላይ፣ እሱን እያሳያችሁ ነው። ስለዚህ እንደ መሪ እናንተን ከማንም ሰው ጋር ቢሆን የምታወሩት ከአንድም ሰው ጋር ይሆን ስብሰባ ላይ ከሰራተኞቻችሁ ጋር ልትሆኑ ትችላላችሁ። ስፒች መድረክ ላይ ወጥታችሁም ሊሆን ይችላል። እያንዳንዱ ኢንተራክሽን ላይ እናንተ ፕሬዘንት የምትሆኑበት ኦፖርቹኒቲ ነው። ስትረጋጉ የሚገርማችሁ የምታወሯቸው ሰዎች ፊል ያደርጉታል፣ ይረዱታል፣ ግርማ ሞገስ ይኖራችኋል ንግግራችሁ ላይ። ለምን? በአካል ስትረጋጉ በአእምሮ ትረጋጋላችሁ። በአእምሮ ስትረጋጉ ታስተውላላችሁ። ስታስተውሉ የምታወሯቸውን የምታወጧቸውን ቃላት ታስባላችሁ። ሀሳባችሁን ታደራጃላችሁ፣ ስትራክቸር ታደርጉታላችሁ። ስለዚህ ሁለተኛው መሪ ሊለማመደው ሊኖረው የሚገባ ሀቢት በአካልም በአእምሮም ፕሬዘንት መሆን ወይም መረጋጋት መቻል ነው። ሶስተኛውና የምታወሯቸውን ሰዎች ቀልብና ልቡና ለመግዛት የሚያስችላችሁ የኮሚኒኬሽን ስኪል ታሪክ ማጋራት መቻል ነው። መቼ? በንግግራችሁ መካከል ይሄ መናገር፣ ማስረዳት፣ ሰዎች እንዲረዷችሁ የምትፈልጉት መልእክት አለ አይደለ? እሱን ብቻውን እንዲህ አድርጉ አትበሏቸው፣ ታሪክ ነገሯቸው። ያው የምታዩቸው መጽሐፍት አሉ አይደለ? መጽሐፍ ስታነቡ አንድ የማታጡት ነገር ምንድን ነው? ስቶሪ ነው። እዚህ ጋር ስቶሪ አለ።
እዚህኛው መጽሐፍ ውስጥ ስቶሪ አለ። ለምን ጸሐፊያን መልእክታቸውን ለማስረዳት መጽሐፋቸው ጥሩ እንዲሆን የስቶሪን ወይም የታሪክን ጥቅም ያውቁታል። ስለዚህ ወዳጆቼ እኔና እናንተም ለመጽሐፍ ብቻ ሳይሆን ሀሳባችን ለማስረዳት ቀለል እንዲል ሰዎች እንዲያስታውሱት እንዳይረሱት አክሽን እንዲወስዱ ካስፈለገ በንግግራቸው መካከል ስቶሪ ወይም ታሪክን ለመጨመር ሞክሩ። ለምን ስቶሪ ወይም ታሪክ ስሜት አዘል ነው። ይህን ስላችሁ ሂስትሪ ማለት አይደለም። ሂስትሪ ማለት አይደለም። ታሪክ ማለት በእናንተ ህይወት ውስጥ ዕለት ዕለት እንድትማሩ እንድትለወጡ ያደረጓችሁ መልእክት አዘል አጋጣሚዎች ማለት ነው። እነሱ ናቸው ሰዎችን ለማስረዳት ሀሳባቸውን ጥሩ ለማድረግ የሚያግዟችሁ። እንደውም በእኛ ሀገር አንድ አባባል አለ አይደለ? ምንድነው የሚባለው? ነገር በምሳሌ ጠጅ በብርሌ አይደለ? ነገር በምሳሌ ጠጅ በብርሌ። አሁን ጠጅ በብርሌ ካልሆነ አልጠጣም አይልም። ይጠጣል ከፈለጋችሁ፣ በሌላም ነገር ትጠጡታላችሁ። ነገርም ምሳሌ ባይኖረው መናገር ይቻላል፣ አይናገርም አይደለም። የሚያምረው ውበት የሚኖረው ሰዎችም የሚሰሙት ግን በምሳሌ ሲሆን ነው። ነገራችሁ፣ ሀሳባችሁ፣ መልእክታችሁ። ስቶሪ ደግሞ ትልቁ ፓወርፉል የሆነ የመሪ መሳሪያ ነው። በነገራችሁ ላይ አሌክስ ካንተ ጋር በቅርበት መስራት እፈልጋለሁ፣ ሀሳቤን በነፃነት በእርጋታና በኮንፊደንስ መግለጽ እፈልጋለሁ፣ አግዘኝ የምትሉ ሰዎች ካላችሁ የስፒክ ቦልድ አካዳሚ ፕሮግራምን በግልም በግሩፕም መቀላቀል ይቻላል። ባላችሁበት ሆናችሁ ትሬኒንጋችንን መውሰድ ይቻላል። እሱን መረጃ ለማግኘት ታች ላይ ስልክ ቁጥር እናስቀምጥላችኋለን፣ እየደወላችሁ ጠይቁ። አይ ሆፕ ቪዲዮ ጠቃሚ ሆኖ እንዳገኛችሁት። ከተመቻችሁ ላይክ አድርጉት። እንደናንተ አይነት መሪዎች ጋርም እንዲደርስ ደግሞ ኮፒ ሊንክ በማድረግ ቪዲዮውን ሼር አድርጉት። በአጠቃላይ መድረክ ላይ ወጣችሁ ሀሳባችሁን የምትገልጹበትን አቅማችሁን እንደሌላው ሰው ሳይሆን የተለየ ማድረግ የምትፈልጉ ከሆነ አሁኑኑ ሰብስክራይብ በማድረግ ቤተሰቡ ነው።